ያዞረኛል ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? የሳቅ ምንጫችን ኮሜዲያን ፍልፍሉ በትክክል ያጋጠመው የጤና እክል ምንድን ነው? በባለፉት ቀናቶች በማህበራዊ ሚዲያ ፍልፍሉ ሆስፒታል ገብቷል ጸልዩለት የሚል ዜና አየን። ያጋጠመው የጤና እክልም ስትሮክ የሚባል ህመም እንደሆነ ከራሱ ከአንደበቱ ሰምተናል። ብዙዎቹ አድናቂዎች እኛን ጨምሮ በጣም ደንግጠናል። አሁን ግን እሱም በራሱ እየቀለደ ፈታ እያለ እያረጋጋን ነው። ለመሆኑ ስትሮክ ምንድን ነው? ፍልፍሉ ያጋጠመውስ ነገር ምንድን ነው? ከምን ተከሰተ የሚለው ነገር በዛሬ ቪዲዮ እንመለከታለን። በዚሁ አጋጣሚ ብዙ ሰዎች ስለ ስትሮክ ማያውቋሉና ስትሮክ ምንድን ነው? ከምን ይከሰታል? አይነቶቹ ስትሮክ ደግሞ ብዙ አይነት ስትሮኮች አሉና እነዚህ በዝርዝር እነግራችኋለሁ። የሚያጋልጡ ለስትሮክ የሚያመጡ ኬዞችም አሉ። ዋና 5 ምክንያቶች አሉ። እነዚህን በዝርዝር በዛሬ ቪዲዮ እንመለከታለን። ቪዲዮን እስከ መጨረሻው ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ስትሮክ ሰፋ ያለ ዘርዘር ያለ መረጃ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ይመልከቱ። ምናልባት እርሶም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎችን ለወላጆች የምናቀርብበት የህፃናት አስተዳደግ፣ አመጋገብ በሚመለከት እንዲሁም ደግሞ የህፃናትን እድገት በሚመለከት ወሳኝ የሆኑ መረጃዎችን ዘውትር ሰኞ፣ ሮብና ዓርብ 7 ሰዓት ላይ የምንለቅበት ዩቲዩብ ቻናላችን ነው። እናንተም ቤተሰብ እንድትሆኑ ተጋብዛችኋል። አሁን አስተውላችሁ ከሆነ በተለይ ከተማ ውስጥ እከሌኮ ስትሮክ መጥቶት አልጋ ላይ ነው ያለው፣ መንቀሳቀስ አይችልም፣ ፓራላይዝድ ሆኗል ሲባል እንሰማለን። አንዳንዱ ደግሞ አይ መጋኛ ነው እኮ እሱ የመጣው ሲሉ እንሰማለን። ይህ ነገር ትክክል ነው ወይስ አይደለም? በዛሬ ቪዲዮ እናያለን። ሌላው የምነግራችሁ ነገር ስትሮክ ራሱ የሚባለው ነገር ምንድን ነው? ስትሮክ ማለት ዲፊኒሽኑ ስናይ አይምሯችን የተወሰነ ቦታ የደም ዝውውር በድንገት መቋረጥ ወይም መቆም ማለት ሲሆን በዚህ ምክንያት የሚከሰት የነርቭ ሴሎች መሞት ማለት ነው ባጭሩ። በነገራችን ላይ ደም ማለት ለነርቭ ሴሎች ምግብ ማለት ነው፣ ወይም ምግብን የሚያቀብል ተፈጥሯዊ ጸጋ ነው። ያ ማለት ደም ውስጥ ኦክሲጅን አለ፣ ምግብ አለ፣ ኒውትረንት አለ። የነርቭ ሴሎቻችን ደግሞ ለጥቂት ደቂቃ እንጂ ከ2-3 ደቂቃ በኋላ መታገስ አይችሉም። ኮንቲኒየስ የሆነ የደም ሰፕላይ ያስፈልጋቸዋል። እዛ አካባቢ ደም ቆመ ማለት የነርቭ ሴሎች እንዲሞቱ ያደርጋቸዋል ማለት ነው። የደም ዝውውርስ በምን ምክንያት ነው የሚቆመው? የደም ዝውውር በተለያየ አይነት ምክንያት ሊቆም ይችላል። በሕክምና የሚታወቁ 3 አይነት ስትሮክ አይነቶች አሉ። አንደኛው ኢስኬሚክ ስትሮክ ይባላል። ሁለተኛው ሄሞሬጂክ ስትሮክ ይባላል። ሶስተኛው ትራንዚየንት ወይም ሚኒ ስትሮክ የሚሏት አይነት ደግሞ አለች። በብዛት የተለመደው ሁለቱ ናቸው። የመጀመሪያው ኢስኬሚክ ስትሮክ ይባላል። ያ ማለት የተወሰነው የደም ስር በደም እርጋት ወይም ደግሞ በስብ ክምችት ምክንያት ወይም አቴሮስክሌሮሲስ በሚባለው ምክንያት የመጠበብና በመጨረሻ የመዘጋት ችግር ካጋጠመው ይህ ኢስኬሚክ ስትሮክ ይባላል። በተለይ ስኳር፣ ደም ግፊት፣ ውፍረት ያለባቸው ሰዎች ለዚህ ነገር ተጋላጭ ናቸው። በነገራችን ላይ ስለ ፍልፍሉም ስናነሳ የደም ግፊትና ስኳር እንዳለበት የሚከታተሉት ሐኪሞች በግልጽ በሚዲያ ላይ አሳውቀውናል። ስለዚህ የስኳርና የደም ግፊት ያለባችሁ ሰዎች ለስትሮክ ከፍተኛ ሪስክ ስላለ ከፍተኛ ጥንቃቄ ማድረግ፣ ክትትል ማድረግ፣ ስኳራችሁና ደም ግፊታችሁን መቆጣጠር ተገቢ ነው የሚሆነው። ይህንን የውስጥ ደዌ ስፔሻሊስት ጋር በመቅረብ በደንብ ክትትል ማድረግ ተገቢ ነው የሚሆነው። መከላከያ ዘዴዎቹን መጨረሻ ይነግራችኋለሁ። አሁን ያለበትን የፍልፍሉ የጤንነት ሁኔታም መጨረሻ ይነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። በነገራችን ላይ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ለህፃናትም ለአዋቂም የስኳር፣ የደም ግፊት፣ የኮሌስትሮል እንዲሁም የሌሎችን ምርመሮች አልትራሳውንዱን ጨምሮ እየሰጠ ይገኛልና ምርመራ ህክምናውን ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ማማከር ትችላላችሁ። ክፍት የስራ ቦታ ለአካውንታንቶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ በአካውንቲንግ የተመረቀች፣ በፒችትሪ አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች፣ ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና ሙሉ መረጃቸውን ቴሌግራም ላይ መላክ ይችላሉ። የቴሌግራም አድራሻ @ብሩክ ኪድስ ክሊኒክ ብለው መላክ ይችላሉ፣ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። ስለዚህ ስትሮክ የሚባለው ነገር ካጋጠመን ምን አይነት ምልክት ያሳያል? እንግዲህ ለማስታወስ እንዲመቻችሁ ፋስት በሚል ምህጻረ ቃል ይዤላችሁ መጥቻለሁ ምልክቶቹን። የመጀመሪያው ኤፍ ፌስ ድሮፕ ማለት ነው። ያ ማለት
አንደኛው የፊታችን ክፍል አልታዘዝ ካለ ወይ አፋችን ከተጣመመ ድንገት ይህ የፌስ ድሮፕ የስትሮክ ምልክት ሊሆን ይችላል። በእርግጥ ቤልስ ፓልሲ የሚባል ደግሞ ሌላ አይነት የፌስ ድሮፕ አለ። በነርቭ ጉዳት ምክንያት የሚከሰት ነው። እሱ ሌላ አይነት ነው። ህክምናም ይለያል። ሁለተኛው ፊደል ደግሞ ኤ የምትለው አር ዊክነስ ኦር ሌግ ዊክነስ፣ እጃችን ድንገት ወይም እግራችን ድንገት አልታዘዝ ካለ ወይም ልምሻ ወይም ፓራሊሲስ ካጋጠመው ይህ ምናልባት ስትሮክ ሊሆን ስለሚችል በአፋጣኝ ህክምና ይፈልጋል። ሶስተኛው ኤስ ስፒች ዲፊካልቲ ነው። በደንብ ሲናገር የነበረ ሰው ድንገት ቃላት ማውጣት ካቃተው፣ አፉ የሚተሳሰር ከሆነ የስትሮክ ምልክት ሊሆን ይችላል። በነገራችን ላይ የስትሮክ ምልክቱ እንደየሰው ይለያያል። ለምን ስትሮክ ያጋጠመው ሰው ደም ስሩ የቱ ጋር የተጎዳው ወይም ደግሞ ደም ስሩ የተዘጋው የቱ ጋር ነው የሚለውን ይወስነዋል። ለምን አይምሯችን ልክ የራሱ የሆነ ማፕ አለው ሰውነታችን የሚያዝበት። ለምሳሌ እጃችን የሚያዝበት ቦታ አለ፣ እግራችን የሚያዝበት ቦታ አለ። አይናችንን መላ ሰውነታችን የሚቆጣጠር የተለያየ አይነት ክፍሎች አሉ። በምስሉ ላይ እንደምትመለከቱት ሁሉም የየራሱ ማፕ አለው። ለምሳሌ እጃችን የሚያዘው የነርቭ ክፍል ከሞተ እጃችን አልታዘዝ ይለናል። የታችኛው እግራችን ደግሞ የሚቆጣጠረው ክፍል ከሞተ ወይም ስትሮክ ካጋጠመው ደግሞ እግራችን ለማዘዝ ይቸግረናል። እርግጥ ብዙ ጊዜ የሚያጋጠመው በአንድ ጎን ወይም ሄሚፓሬሲስ ነው የሚባለው የሰውነት ልምሻ ነው በብዛት የሚያጋጥመን። ይህ የስትሮክ ምልክት ነው። የመጨረሻው ምልክት ቲ የሚለው አክቹዋል ምልክት ሳይሆን ታይም ቱ ሲክ አርጀንት ሜዲካል ኬር። ከላይ የተዘረዘሩት ሶስቱ ምልክቶች ከታዩ በአፋጣኝ ቶሎ ህክምና ይፈልጋሉ። ብዙ ጊዜ አሁን ኢትዮጵያ ውስጥ የምንቸገረው አይ ይሄ መገኛ ነው ቡዳ ነው እያልን ጊዜ የምንወስደው ነገር አለና ይህ በጣም ትልቅ የሆነ ስህተት ነውና ቶሎ ህክምና ቦታ መሄድ ያስፈልጋል። በነገራችን ላይ ስትሮክ ባጋጠምን በሰዓታት ውስጥ ወዲያው መድረስ ከቻለን አሁን ባለው ቴክኖሎጂ መሰረት የተቆጡ ደም ስሮች ወይም ደግሞ የረጋውን የደም ክፍል በደም አቅጠኞች በማከም ያ ስትሮክ እንዳያስፋፋ በማድረግ ቶሎ እንዲያገግሙ ማድረግ ይቻላል እና አሁን ህክምናው የበለጠ እየረቀቀ ነው ያለውና በአፋጣኝ የሄደ ሰው ስትሮኩን ሪቨርስ ማድረግ ሙሉ ለሙሉ ሪቨርስ ማድረግ ይቻላል። ስለዚህ ለስትሮክ የሚያጋልጡ ነገሮች ምን ናቸው? አንደኛና ዋነኛው ውፍረት ነው። ውፍረት እንግዲህ ያው ሰውነታችን በሙሉ ነው የሚያጠቃው። ሜታቦሊክ ዲስተርባንስ ያመጣል። በነገራችን ላይ የድሮ ሰዎች በተለይ ከአያቶቻችን በፊት ያሉ ሰዎች ስትሮክ የሚባል ነገር አያውቃቸውም። ለምን ብትሉ የሚበሉት ምግብ ምንም እንኳን ጮማም ስጋ ቢሆንም በእንቅስቃሴ ያጠፉታል ወይም ደግሞ አክቲቭ ናቸው። ሰውነታቸው ሁልጊዜ ስራ ላይ ነው። ወይ እርሻ ላይ ናቸው፣ ወይ እግር እርምጃ ላይ ናቸው፣ ወይ ሩጫ ላይ ናቸው። ብቻ ሰውነታቸው አክቲቭ ነው እና ሰውነታችን ዲዛይን የተደረገው ለመቀመጥ ሳይሆን ለመንቀሳቀስ ነውና ሴደንተሪ የምንለው ላይፍ ቁጭ ብሎ መብላት መጠጣት በጣም ሪስክ ያለው ነገር ነውና ብዙዎቻችን ይህን እንደ ኖርማል እንደ ሌክዠሪ ስለምንቆጥረው ኖርማል ይመስልናል። ግን እንደዛ አይደለም። ቢያንስ በቀን ውስጥ ለ30 ደቂቃ አክቲቭ የሆነ ስፖርት ያስፈልጋል። ኤሮቢክ እንቅስቃሴዎችን ማድረግ በጣም ተገቢ ነው የሚሆነው። ሁለተኛው ለስትሮክ የሚያጋልጠው ነገር ስኳር ነው። በነገራችን ላይ የስኳር መጠናችን እየጨመረ ሲሄድ የደም ስራችን እየተጎዳ ይሄዳል። ይሄ ደግሞ ለስትሮክ እየተጋለጠ ያደርገዋል። ሶስተኛው ለስትሮክ የሚያጋልጠን ነገር ደግሞ ደም ግፊት። ደም ግፊት በጣም ብዙ ሰዎች ላይ አሁን አለ። በተለይ ደግሞ ሄሞሮጂክ ስትሮክ የሚባለው ነገር በደም ግፊት ሊከሰት ይችላል። ኢስኬሚክ ስትሮክም በዚሁ ሊከሰት ይችላል። አራተኛው ደግሞ የኮሌስትሮል መጨመር ነው። ኮሌስትሮል እንግዲህ እንደምታውቁት ቅባት ነገር ብቻ መብላት የሚከሰት ነገር አይደለም። በዋነኛነት የምንበላው ምግብ በተለይ ደግሞ አሁን ያሉት የካርቦሃይድሬት ምግቦች በተለይ ጣፋጭ ነገሮች፣ የስንዴ ዳቦ፣ ስኳርን በተከታታይ እየተጠቀምን የማናቃጥለው ስፖርት ማንሰራበት ከሆነ እየተጠራቀመ የሚሄደው በኮሌስትሮል መልክ ነው። ያ ደግሞ ኮሌስትሮል እየጨመረ መጥፎ ኮሌስትሮል የሚባል አለ። በተለይ ቶታል ኮሌስትሮል፣ ትራይግሊሰራይድ፣ ኤልዲኤል የሚባሉት እየጨመሩ ከሄዱ ለስትሮክ ህመም ያጋልጡናል። አምስተኛው ሪስክ ፋክተር ወይም አጋላጭ ነገር ደግሞ ማጨስ ነው። ይሄ ትንባሆ ውስጥ ያሉት ኬሚካሎች ለደም ስሮች ወይም ቫስኩላይትስ ሊያጋልጡ ይችላሉ። ለብዙ እክሎችም ሊያጋልጡን ይችላሉ። የሳምባ ችግርን ጨምሮ የሳምባ ካንሰርን ጨምሮ ማለት ነው። ስለዚህ እነዚህ አምስቱ ዋና ዋና የስትሮክ ምክንያቶች ናቸው። እሺ፣ ስለዚህ እነዚህ የአዋቂዎች ሪስክ ፋክተር ናቸው። ህፃናት ላይ ሊከሰት ይችላል ወይስ አይችልም? አዎ ህፃናት ላይ ሊከሰት ይችላል። በተለይ የልብ ክፍተት ካለ፣ የደም የመርጋት ችግሮች፣ የደም ሴሎች ችግሮች ካሉ፣ ኢንፌክሽን በተለይ ሜኒንጃይትስ ተከትሎ የሚከሰት ቫስኩላይትስ ካለ፣ የደም ስር የተፈጥሮ ለውጦች ካሉ፣ እነዚህ የመሳሰሉት ካሉ ህፃናት ላይ ሊከሰት ይችላል። ኢቭን ማህፀን ውስጥ ራሱ ስትሮክ ሊያጋጥም ይችላል። የደም ስሮች አፈጣጠር ችግር ከተከሰተ ጨቅላ ህፃናት ላይም ሊከሰት የሚችል ነገር ነው ማለት ነው። ምልክቱ ግን እንደየህፃናቱ እድሜ ሊለያይ ይችላል። ለምሳሌ ጨቅላ ህፃናት ላይ ማንቀጥቀጥ ብቻ ሊሆን ይችላል የሚያሳየው፣ ወይ አለመጥባት ሊሆን ይችላል፣ ራስ መሳት ሊሆን ይችላል። ትልልቆቹ ላይ ደግሞ ለምሳሌ እድሜያቸው 5 ዓመት 6 ዓመት ካለፈ ደግሞ ልክ እንደ አዋቂዎች ሁሉ ቅድም የዘረዘርኩላችሁ ፋስት በሚባለው ምህጻረ ቃል ላይ ያሉት ምልክቶች በሙሉ ታዳጊ ልጆች ላይ ሊታዩ ይችላሉ ማለት ነው። ስለዚህ የፍልፍሉ አሁን ያለበት የጤና ሁኔታ ምን ይመስላል? ከባለሙያ ሰምተን እንመለስ። የስትሮክ ፓርት ቺናት ነጣ ያለችው አሁን ባለበት ማቅጠኛዎችን እየወሰደ ነው። ደሙ እንትን እንዲል የብለድ ፕሬሸር ወይም የግፊት ህክምና፣ የስኳር ህክምና የተደረገለት ነው። ይሄንን
ያንን ሞኒተር ማድረግ እንዲሁም ይሄ እብጠት እንዳያመጣ መድኃኒቶች ላይ ነው ያለው። ጀነራል ጥሩ ነው ያለው። ቴራፒ እየሰራ ነው። የባላንስ ትሬኒንግ መንቀሳቀስ ጥሩ ነው ያለው፣ ግን ሲንቀሳቀስ ባላንሱን እንዳይስት ፊዚካል ቴራፒ እየሰራ ነው። ጥሩ እያገገመ ነው ያለው። ስለዚህ እንደሰማችሁት ፍልፍሉ እንግዲህ እያገገመ ነው ያለው። እግዚአብሔር እንዲምረው ከልብ እንመኛለን። እንግዲህ ተመልሶ በመድረክ ላይ እንደምናገኘው ቀልድሩም እንደሚያካፍለን ተስፋ እናደርጋለን። መረጃውን ከወደዳችሁት ላይክ አድርጉ። በዚሁ አጋጣሚ ብዙ ሰዎች ይህን መረጃ ማግኘት ስላለባቸው ኮፒ ሊንክ እያደረጋችሁ ላኩላቸው፣ ይማሩበት፣ ይወቁት። አብዛኛው ህመሞች ደግሞ አሁን ያሉት ነን ኮሚኒኬብል የሚባሉት ስኳር፣ ደም ግፊት፣ ኮሌስትሮል፣ ስትሮክ የመሳሰሉት መከላከል የምንችላቸው ነገሮች ናቸው። በላይፍ ስታይላችን በመቀየር ወይም አመጋገባችን በመቀየር ስፖርት በመስራት የምንከላከላቸው ነገሮች ስለሆኑ እነዚህን በአግባቡ ሁሉም ሰው ማወቅ ስላለበት ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ብዙ ሰው እንዲያዩ ኢን ቪዲዮ አግዙን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ።